ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው ስትል ኢትዮጵያ ከሰሰች። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሰሰ። ሚኒስትሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። መስከረም 22 2018 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። በተጨማሪም ሁለቱ ተዋናዮች በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲልም ይከሳል። በደብዳቤው መሰረት የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው። ሚኒስትሩ የህወሓት ወታደራዊ አዛዦች እና ተዋጊዎች በቀጥታ በወልዲያ የማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውንም ያካትታል። ቢቢሲ የውጭ ጉዳይ ሚኒስቴር ቃል አቀባይ ደብዳቤውን በሚመለከት ለማናገር ተደጋጋሚ ጥረት ቢያደርግም ለጊዜው አልተሳካም። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበረ። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ሕይወት ማለፉንም ቢቢሲ ዘግቦ ነበረ። የውጭ ጉዳይ ሚኒስቴር ደብዳቤው ላይ በፌዴራል መንግስቱና በህወሓት መካከል በፕሪቶሪያ የተፈረመው ስምምነት መጣሱንም ገልጿል። ሚኒስትሩ የኢትዮጵያ መከላከያ ኃይሎች የመከላከል አቋም መያዙንና ከፍተኛ ተዓቅቦ ማድረጉን ገልጸው ነገር ግን ይህ ፖሊሲያችን ገደብ የሌለው አይደለም ሲልም አስጠንቅቋል። ደብዳቤው ኤርትራ የዚህን ወንጀል ተግባር ዋነኛ አንቀሳቃሽ ሲል የገለጸ ሲሆን ግጭቶችን በገንዘብ በቁሳቁስና ፖለቲካዊ ድጋፍ በመስጠት ታግዛለች ሲልም ከሷል። የኤርትራ መንግስት ሆነ ህወሓት ኢትዮጵያ ስላቀረበችው ክስ እስካሁን ድረስ ምንም አይነት ምላሽ አልሰጠም። የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው በዚሁ ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያውያን የማተራመስና የመከፋፈል ዓላማ አላት ሲልም ይከሳል። ሚኒስትሩ ኤርትራ ይህንን ጸብ አጫሪ ተግባሯን እንዳስቀደመ የመከላከል መንገድ ተጠቅማለች በማለት የአይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገው ጥረት ለመሸፈን የምታቀርበው ስበብ ነው ብሏል። የውጭ ጉዳይ ሚኒስቴር በዚህ ደብዳቤው ላይም ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደምትቀጥል በመግለጽ መንግስት ለኤርትራም ለኢትዮጵያም ጠቃሚ የሆነ ተቋማዊ የሆነ የኢኮኖሚ ትስስሮች እንደሚፈልግም አስታውቋል። አክሎም የኢትዮጵያ ራዕይ የሁለቱም ሀገራት የግዛት አንድነትና ሉዓላዊነት በሚያስጠብቅ ትስስር አማካኝነት የጋራ ብልጽግና መሆኑንም ጠቅሷል። ኢትዮጵያ ለመደራደር ዝግጁ ነች ያለው ደብዳቤው ዓለም አቀፍ አካላት ኤርትራ በቀጥታና በተዘዋዋሪ የምታደርገውን የማወክ ተግባር እንድታቆም እንዲሁም የኢትዮጵያ ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉም ጠይቋል። ደብዳቤው አክሎም የዓለም አቀፍ ሀገር አካላት በባህር በር ጉዳይ ብቻ ሳይሆን የአፍሪካ ቀንድ ሰላምና መረጋጋት በሚመለከቱ በሰፊው የቀጠናዊ ጉዳዮች ገንቢ የሆነ ውይይትና ትብብር እንዲደረግ የሚያደርጉትንም ጥረት እንዲቀጥሉ ጠይቋል። ኤርትራ ነፃነቷን ካገኘች በኋላ በ1990 ዓ.ም ግንቦት ወር ኢትዮጵያ ጋር በድንበር ይገባኛል የተነሳ ጦርነት ውስጥ ገብታ የነበረ ቢሆንም ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው መሻሻል አሳይቶ ቆይቷል።
የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ኢትዮጵያ የባህር በር የህልውና ጉዳይ ነው ማለቷን ተከትሎም ከኤርትራ ባለስልጣናት ዘንድ አሉታዊ ምላሾች ሲሰጡ ቆይተዋል። ባለፈው ዓመት ሰኔ ወር ላይም ኢትዮጵያ ለአሜሪካ የውጭ ጉዳይ ሚኒስትር ኤርትራ ከህወሓት አጀንዳና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው የሚል ክስ ማቅረቧ ተዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በወቅቱ የኢትዮጵያ መንግስት ኤርትራን የሚከሱ ደብዳቤዎች ወደ የተባበሩት መንግስታት ድርጅት ዋና ጸሐፊና የሀገር መሪዎች ልኳል በማለት ወቅሷል። የኢትዮጵያ መንግስት በወቅቱ ደብዳቤውን ስለመጻፍ በይፋ ያለው ነገር አልነበረም። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋ ከበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የክፉ ጥሰቶችን መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታቱ ድርጅት አቅርበዋል። ኤርትራ በበኩሉ ዓለም አቀፍ በሚያውቀው ድንበር ተወስና እንዳለችና ግልጽ ይህ የአምባሳደሩ ወቀሳ አጣጥላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።